ስለራሳችን መናገር ይመስለናልና እንደዛ እንዳይሆን በጣም እፈራለሁ እና የምፈራቸው ክፍሎች ላይ እግዚአብሔር ረድቶኝ ደግሞ ሰው ያዘጋጅልኛል እና ትላንትና ሳሚ የሚባለው ወንድማችን በጣም የተወደደ ወንድም ነው። የስነ መለኮት ትምህርት ተማሪ ነው። በጣም ራሱን እያዘጋጀ ያለ ነው። በጣም ቻሌንጅ በሚያደርግ መልክ ነበር እግዚአብሔርን ቃል ሲያካፍለን የነበረው። ያችን ቃል ደግሞ ዝም ብዬ ለንባብ ያህል ልቤ ላይ ያለውን ላንብብላችሁና ቀጥታ ወደ ጸሎት ነው የምንሄደው ማለት ነው። እንደዚህ ይላል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። በዚህ የሚሰሩባት አልተጠቀሙባትምና የሚል ቃል ነው። ምንድን ነው እንግዲህ ምዕራፍ 13 ማጠቃለያ ምዕራፍ ነው። የመጽሐፉ ርዕስ የምክር ቃል በመባል ነው የሚታወቀው እና በጣም ትልቅ የሆነ ማስጠንቀቂያ ያለበት የመጽሐፍ ቅዱስ ክፍል ነው። ምክንያቱም አይሁዳውያን ወደ ይሁድነት ከሚደርስባቸው ስደትና መከራ የተነሳ ፈርተው የተመለሱ ሰዎች አሉ። ሊመለሱ ቋፍ ላይ ያሉ ሰዎች አሉ። የጸኑ ሰዎች አሉ። ጻፊው ማንነቱን ለመግለጥ አይፈልግም። የብዕር ስም ተጠቅሞ የመጻፍ ያህል ነው የጻፈው። ብዙ ምርምር ተደርጎበታል። ማን እንደሆነ በግልጽ ማንም የደረሰበት የለም። የምስራቹ ወንጌል ከኢየሩሳሌም ተነስቶ ሮም ደርሷል። ደብዳቤው ግን የተጻፈው ወንጌል ከደረሰበት ከሮም ወደኋላ ሊመለሱ ላሉት ለኢየሩሳሌም አማኞች ነው የተጻፈው። በአይሁድ መካከል ለሚገኙ ወደኋላ ሊመለሱ ወንጌል ከኢየሩሳሌም ወደ ሮም ደርሷል። ግን መጀመሪያ ወንጌል ወደ ሮም የላኩ ሰዎች ወደኋላ ሊመለሱ ነው እና ለነሱ ነው የተጻፈው። በዚህ ምክንያት በእምነታቸው የጸኑ ሰዎች አብዛኛዎቹ መስዋዕት ሆነዋል። ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ተሰውቷል። ሐዋርያት ሥራ ምዕራፍ 12 ላይ በጣም የታወቀ የቤተክርስቲያን አዕማድ የሆነ የሐዋርያው ዮሐንስ ወንድም ያዕቆብ ተሰውቷል። በስም የሚታወቁት እነዚህ ናቸው። ግን አብዛኛዎቹ በስም የማይታወቁ ሰዎችም ተሰውተው ሊሆን ይችላል እና በዚህ ምክንያት ነው እረኛውን ምታ መንጋውም ይበተናል ተብሎ እንደተጻፈ ጠላት እረኛውን ነው የሚመታ። የእረኛውን ቀንድ ሲመታ መንጋው ይበተናል ብሎ ነው የሚያስበው እና ከዚህም የተነሳ የኢየሩሳሌም አማኞች በእረኞቻቸው መሞት ምክንያት በጣም ተስፋ ቆርጠው ስለነበሩ ምን ይላል? ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። እነሱ ሞተዋል፣ እነሱ አልፈዋል። ኢየሱስ ግን ያው ነው ነው የሚለው። ያው ነው። በጣም ለወንጌል እንደ ቀኝ እጅ የሚታይ ሰው በሚያልፍበት ጊዜ ኢየሱስ ያው ነው የሚል መልእክት ነው የሚተላለፈው ማለት ነው። ስለዚህ ዕብራውያን ምዕራፍ 13 ቁጥር 8 ላይ ያለው ቃል ሕያው አይደለም የሚለው። በነገራችን ሕያውማ ሕያው ነው። ምን ጥያቄ ያለው? ሕያው ሳይሆን የሚለው መጽሐፍ ቅዱስ ያው ነው። ያው ነው የተባለበት ምክንያት ብዙ የእምነት አባቶች ሞተዋል። ኢየሱስ ግን ትላንትናም ዛሬም እስከ ዘላለም ያው ነው ነው ያው ነው። ይህን ጥቅስ ምናልባት አንዳንድ ሰዎች ሳያውቁ በተሳሳተ መንገድ ይጠቀማሉ። የተባለበትን አውድ ተረድተው ለሚፈልጉት ዓላማ ቢጠቀሙ ችግር የለውም። ግን አንዳንዴ ለራሳችን እኛ እንዲልልን የምንፈልገውን ነገር ለማስባል ጥቅሶች የምንጠቀምበት ጊዜ አለና ብዙ ሰዎች እንደዚህ የሚሳሳቱ ይመስለኛል። ግን ትርጓሜውን አውዱ ስታዩ በጣም ነው የምትደነቁት። እያንዳንዱ መጽሐፍ ቅዱስ ውስጥ የተቀመጠው ጥቅስ ያለ ቦታ አልተቀመጠም። ወይ እኔ እንደመጣልኝ እንደማወራው
ጸሐፊዎችም እንደመጣላቸው አያወሩም። የሚያወሩትን ሲያወሩ በጣም በብዙ ጥንቃቄ ነው የሚያወሩት እና ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው፣ አይለወጥም ነው። አይለወጥም የሚለውን ቃል በጣም እያሰብኩት ነው። ኢየሱስ የማይለወጥ ሆኖ ሳለ እኛ በመለወጣችን ምክንያት በህይወታችን ያው ነው ወይ የሚል ጥያቄ እየጠየቅኩ ነበር። ያው ነው ወይ ኢየሱስ? ያው ነው ወይ? ያው ነው ኢየሱስ? እንደ ድሮ ይገለጣል ወይ? እንደ ድሮ ይታያል ወይ? እንደ ድሮ ይደነቃል ወይ? እንደ ድሮ ይደመማል ወይ? ኢየሱስ በህይወታችን ሰዎች ኢየሱስን ያዩታል ወይ? ሰዎች ኢየሱስን ያደንቁታል ወይ? እንደ ኢየሱስ እንደ ልቡ በህይወታችን ይገለጣል ወይ የሚለውን ጥያቄ በደንብ መጠየቅ ይገባናል። በደንብ ልንጠይቅ ይገባል ማለት ነው እና እሱም በጣም እያሰብኩኝ ነበረ። በእሱ ጉዳይ ላይ እንጸልያለን። ኢየሱስ ተገለጠልኝ ብላችሁ ቀጥሉና ኢየሱስ ደግሞ በእኛ ይገለጣል ብላችሁ ጻፉልኝ። ኢየሱስ ተገልጦልናል አይደል? ለእኛ የተገለጠው ጌታ በእኛ ለሰዎች ይገለጣል። በሰዎች ለእኛ የተገለጠው ጌታ በእኛ ለሰዎች ይገለጣል። ኢየሱስ በአየር ላይ ልክ ደማስቆ ላይ ጳውሎስን እንደተገናኘው አንዳንድ አስቸጋሪ የማንቀርባቸውን ሰዎችን በእንደዛ መልክ ሊገለጥላቸውና ሊገናኘው ይችላል። አሁን ግን ኖርማሊ ኢየሱስ በሰዎች ለእኛ እንደተገለጠ ሁሉ በእኛ ለሰዎች ይገለጣል። እኛ የጋን መብራት ከሆንን፣ እኛ ከእንቅብ በታች እንደተቀመጠ መብራት ከሆንን ኢየሱስ አይታይም ማለት ነው። ጨለማ ህይወታችን ለሰዎች ብርሃን ሳይሆን ጨለማ ሆነ ማለት ነው። እኔ ሌሊት 9 ሰዓት ላይ ነው ከእንቅልፌ የነቃሁት እና በጣም እያሰላሰልኩ ነበር። እጄን ዘርግቼ እየጸለይኩ ሁሉ ብዙ ሰዎች የኢየሱስ አገልጋዮች ዛሬ ደሙን እየረገጡ መስቀል ላይ ኢየሱስ ክርስቶስን እየሰቀሉ እያዋረዱ እየቸበቸቡ የሚኖሩ ሰዎች አሉ። በጣም ነው የማዝነው። በዚህ ጉዳይ ደግሞ በቆምኩበት መድረክ ሁሉ ላይ አንገቴ ላይ ሰይፍ ይገባል እንጂ ከመናገር ወደኋላ አልልም። ኢየሱስ እየተቸበቸበ ያለበት ጊዜ ነው። ኢየሱስ የከበረ በሚመስል መንገድ በሕይወታችን እሱ እየተዋረደ እኛ እየተከበርን ያለበት ጊዜ ነው። ኢየሱስን ሁሉ ሰው ለራሱ ጉዳይ የሚፈልገው ይመስለኛል። ሁሉም የራሳቸውን ይፈልጋሉ እንደሚል የሆነ የምንስብበት አትራክት የምናደርግበት የሰውን አቴንሽን የምንሰበስብበት ሰውን ኮንትሮል የምናደርግበት እጅ እግሩ ላይ ገብተን ወደ ግራ ወደ ቀኝ ወደፊት ወደኋላ እንዳያስብ አድርገነው ሰውን የምንይዝበት ጊዜ አለ። ከያዝም በኋላ ሰዎቹን የራሳችን ነው የምናደርገው እንጂ የክርስቶስ አናደርግም። እና ኢየሱስ ዘንድሮ በአገልጋይ የተዋረደውን በአገልጋይ የተናቀውን ያህል በማንም አልተናቀም። እና ኢየሱስን ማዋረድ አደጋ አለው። ኢየሱስን አለማክበር አደጋ አለው። እና ኢየሱስ በሕይወታችን ይገለጥ፣ ኢየሱስ በሕይወታችን ይክበር። እና ምንድን ነው የሚለው? የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። ዋኖቻችሁን አስቡ። የእግዚአብሔርን ቃል የነገሯችሁን የእግዚአብሔርን ቃል የሚናገሩ አገልጋዮች በሙሉ የሕዝቡ አስራት ናቸው። እግዚአብሔር ከሕዝቡ መካከል እንደ አስራት የወሰዳቸው ካህናቶች ናቸው። ሕዝቡን ወክለው በእግዚአብሔር ፊት የሚቀርቡ እግዚአብሔር የመረጣቸው ሰዎች ናቸው። ስለዚህ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል የእግዚአብሔር ቃል። ማለት አስቡ የሚለውን ቃል በጣም አስቡ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ዋኖቻችሁን አስቡ። ኢየሱስ ለእያንዳንዳችን በአየር ላይ አልተገለጠልንም።
በሰዎች ነው የተገለጠው። እኔ እንኳን እዚህ ጋር ቁጭ ብዬ የማስተምረው ሰው በህይወቴ ዘመን ስንት ሰው ነው የእግዚአብሔርን ቃል የዘራብኝ፣ ስንት ሰው ነው የጸለየልኝ፣ ስንት ሰው ነው የገሰጸኝ፣ ስንት ሰው ነው ያቃናኝ፣ ስንት ሰው ነው የመከረኝ፣ ስንት ሰው ነው ያሳደገኝ። እና ዋኖች አሉ፣ እኛን ያገለገሉ ዋኖች አሉ። የነሱን ምሳሌነት፣ የነሱን ምስክርነት፣ የነሱን ፈለግ እንድንከተል ስለኛ የተጉ፣ ስለ ነፍሳችን የተጉ፣ ዋጋ የከፈሉ የእምነት አባቶች፣ የእምነት እናቶች አሉ። የእምነት አባቶችን ሳወራ የእምነት እናቶችንም እንዳረሳ። እናቶች ቀላል ያልሆነ አስተዋጽኦ ነው በወንጌል አገልግሎት ውስጥ የሚያደርጉት። ስለዚህ እግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ማለት ምን ማለት ነው? አንደኛ ምሳሌነታቸውን ተከተሉ ነው። ምስክርነታቸውን ተከተሉ ነው። ደግሞም በሌላ ክፍል ላይ በሚያስፈልጋቸው ነገር ሁሉ በኑሯቸው ከጎናቸው ቁሙ ነው። ዋኖቻችሁን አክብሩ ይላል። በሌላ ክፍል ላይ እጥፍ ድርብ ክብር ይገባችኋል ይላል። ብዙ መጽሐፍ ቅዱስን የሚተረጉሙ ሰዎች ጀስት ማክበር አይደለም፣ ወድሃለሁ፣ ወድሻለሁ ብሎ ማቆለማመጥ ብቻ አይደለም። የህዝብ አስራት የሆኑ አገልጋዮችን መንከባከብ ማለት ደግሞ እንደ ጣዖት ማምለክ አይደለም። እንደ ዘመናችን እንደ ጣዖት እንደሚመለኩ አገልጋዮችን ማምለክ የለብንም። አማልክት አይደሉም፣ የሰው ቁራጭ ናቸው፣ ሰዎች ናቸው። ሰው ዛሬ ኢየሱስ ፍጹም አምላክ ፍጹም ሰው ሆኖ ሳለ ኢየሱስ ፍጹም አምላክ ፍጹም ሰው በመሆኑ ሳይመለክ ሰዎች ፍጹም አምላክ ሆነው እየተመለኩ ባሉበት ዘመን ላይ ነው የደረስነው። ኢየሱስ ብላቴና፣ ኢየሱስ የሆነ አገልጋይ፣ ሰዎች ግን አምላክ ሰው እየሆኑ ያሉበት ጊዜ ነው። አገልጋይ ነው፣ ባሪያ ነው። ባሪያ ነው። ባሪያ መቼውም ቢሆን ባሪያ ነው። ባሪያ ነው። አሜን። ስለዚህ ባሪያ ነው። ከባርነት ያለፈ ክብር የለውም። ባሪያ ነው። አሜን። ከበርኩኝ፣ ነገስኩኝ፣ ተሾምኩኝ፣ በዚህ ወጣው፣ በዚህ ወረድኩኝ፣ ታወቅኩኝ፣ ሁለተኛ ሰማይ ደረስኩኝ፣ ሶስተኛ ሰማይ ደረስኩኝ፣ ምናምን አውሮፓ ዞርኩኝ፣ አሜሪካን ዞርኩኝ፣ ድንቅ ተአምራት በእጅ ሆኖ ብሎ በሰው ላይ የሚነግስበት ምንም አይነት መብት የለውም። ባሪያ ነው ብላችሁ ጻፉልኝ። ባሪያ ነው። ባሪያ ናችሁ ወይስ ልትነግሱ ነው የተቀመጣችሁ? ባሪያ ነው። ስለዚህ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስን በሰው ውስጥ ነው የምናየው። ይችን ቃል ጻፉልኝ። ኢየሱስ የሚታየው በዋኖቹ ውስጥ ነው። ዋኖቹ ኢፍ ዜይ ሪፕሬዘንት ክራይስት ማለት ነው። ኢየሱስን ሪፕሬዘንት የሚያደርጉ ከሆነ ኢየሱስ የሚታየው በአካል አይደለም፣ በሰዎች ህይወት ውስጥ ነው፣ በሰዎች አገልግሎት ውስጥ ነው፣ በሰዎች ስብከት፣ በሰዎች ትምህርት፣ በሰዎች ጸሎት፣ በሰዎች ካራክተር ነው የሚታየው። አንዳንድ ሰዎች እንደዚህ ይላሉ፣ እኔ ሰው አላይም ይላሉ። እንዴ ክርስቶስ እኮ የሚታየው በሰዎች ውስጥ ነው። እኔ አንድም ቀን ኢየሱስን አላየውም። ኢየሱስ ክርስቶስን ያያችሁ ሰዎች ካላችሁ እስቲ አንድ ቁጥር ጻፉልኝ። በአካል ልክ እንደ ጳውሎስ ተገልጦልኝ አየው የሚል ሰው አለ እንዴ? ኢየሱስ የሚታየው በአንቺ ነው፣ በአንተ ነው። ማሳየት ሲያቅትህ፣ የሚያሳየት ሲያቅትሽ ኢየሱስን ያው ሰውን አትያው ይላሉ። እንዴ ሰው በሰው ነው ኢየሱስ የሚታየው። ሚስ ሪፕሬዘንት ካደረግነው በእርግጥ የጋን መብራት ልንሆን እንችላለን፣ ላናሳይ እንችላለን። ግን ኢየሱስ የሚታየው በሰዎች ነው። ስለዚህ የኑሯቸውን ፍሬ እየተመለከታችሁ ማለት
የሚዳሰስና የሚጨበጥ የሚታይ ኑሯቸውን እያያችሁ ነው። የነገሯችሁን ቃል እየሰማችሁ ታዘዙ አይደለም የሚለው። የነገሯችሁን ቃል እየሰማችሁ ታዘዙ አይደለም የሚለው። የኑሯቸውን ፍሬ የሚናገሩትን ቃል ኖረው ሲያሳዩ ያንን ኑሯቸውን እያየን ነው መምሰል የምንችለው። አንዳንድ ሰው ይናገራል እንጂ አይኖርም። ከዛ በኋላ የነገርኩን ቃል ኑሮ ይላል። እንዲህ ብሎ ነገር የለም። ኖረ አሳየኝ፣ ኖረሽ አሳየኝ፣ ኖሬ ላሳይሽ፣ ኖሬ ላሳይህ። ያስተማርኩትን ትምህርት ታዘዝ፣ ያስተማርኩትን ትምህርት ኑር ብሎ ነገር የለም። ኑሬ ነው ማሳየት ያለብን። ለምን? ይኸው የዕብራውያን ጻፊ የሚለውን ሰብታችኋል። የኑሯቸውንም ፍሬ እየተመለከታችሁ። የኑሯቸውን ፍሬ የሚኖር ሰው ነው የሚያኖረው፣ የሚናገር አይደለም። በጣም በመናገር የምንታወቅ ነን። በጣም ቱማች ቶካቲቭ ነን እኛ። በእርግጥ አገልግሎታችን የንግግር ነው፣ ግን መኖር አለብን በቃል እና በስራ አይደለም የሚለው። የኤማሁስ መንገደኞች ስለ ኢየሱስ የሚናገሩት የነበረው እሱ ራሱን ለራሱ ሲያሙት በቃልና በስራ ብርቱ የነበረ እስራኤልንም ይቤዣል ብለን ተስፋ አድርገነው የነበረ ምን ተናግሮ ታወቁ እኮ ነው። በአሁን ዘመን መድረኩን ስትመለከቱ ያን ሁሉ የሚያህል ኮንግሪጌሽን ተሰብስቦ እኔ ነኝ ያለ ታዋቂ አገልጋይ መድረክ ላይ ቆሞ ገለባ ቻፍ የሆነ ሰብኮ፣ ቻፍ ጸሎት፣ ቻፍ ስብከት ኢየሱስ በተሰቀለበት ኢየሱስ በሚሰበክበት መድረክ ላይ በጌታ በኢየሱስ ክርስቶስ ስም እንዲህ አይነት መሰረት ይናወጥ። አጋንንት የማይወጣበት ትልቅ ቤተክርስቲያን አለ ኢትዮጵያ ውስጥ። አንድ ቀን አጋንንት ላለባቸው ሰዎች የማይጸለይበት የአምልኮ ምሽት እየተባለ እጅ ክንፍ እየተዘረጋ 24 አወርስ አምልኮ የሚደረግበት የባንድ አይነት የሚንጋጋበት ግን ለተጨነቀ ለአንድ ሰው ጸሎት የማይደረግበት ቸርች እንዳለ ታውቃላችሁ? ኢየሱስ በሚሰበክበት መድረክ ላይ ቆመ ተረት አውርተህ ልትወርድ፣ አሳስቀ ልትወርድ። እንዴ መድረክ ላይ እኮ በሚሰብኩ እኮ ታዋቂ አገልጋዮች እኮ ጌታ ሆይ ለዚህ ጉባኤ ምን ትሰጠኛለህ የሚል ሳይሆን ተረቶችን ኢንተርቴን የሚያደርጉትን የሚኮረኩሩ ነገሮችን እኮ ነው አጥንተው አገላብጠው የሚመጡት። ኢየሱስ በተሰቀለበት መድረክ ላይ እኔ በእውነት መቃብር ተከፍቶ ብትዋጡ ይሻላችኋል። እንደዚህ ኢየሱስ በተሰቀለበት መድረክ ላይ እሱ በሚሰበክበት መድረክ ላይ ዘናፈታ ብለ ዘናፈታ አድርገ ሮጠ ዘለ መድረክ ማይክ ይዘ ወዲህ ወዲያ ብለ ግርማ ሞገስን አሳይተ የንግግር ክህሎትን አሳይተ ከምትወድ ብትሞት ይሻልሃል። እናገራለሁ፣ ብትሞት ይሻልሃል። እኔ አላረገውም በተአምር በጌታ በኢየሱስ ስም። የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምን አድርጉ? ምሰሏቸው ይላል። ኖረን እናሳይ። እስቲ ማንም ይጽፍ ይህን ቃል ኖረን እናሳይ ብሎ የሚጽፍ ሰው አለ? ኖረን እናሳይ። ከፊት ለፊታችን ያሉትን እንምሰል፣ ከኋላ ለሚከተሉት ደግሞ እኛ ኖረን የፊት ለፊቶቹን እየተከተል ኖረን እናሳይ። ያ ነው የእግዚአብሔር ቃል የሚለው። እኔ ኢየሱስ ሳይከብር አልኖርም። ኢየሱስ በሕይወቴ ሳይታይ አይኖርም። ቸርች እኮ አሁን ገንዘብ መሰብሰቢያ ነው። በቃ በቁልምጫ እንጠራራለን፣ እንወዳደሳለን። ከዚያ በኋላ በቃ ገንዘብ ገንዘብ ገንዘብ። ገንዘብ ገንዘብ ገንዘብ፣ በቃ ገንዘብ 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 ገንዘብ። በቃ ገንዘብ ገንዘብ ነው።
ለእግዚአብሔር ሰው እስቲ ገንዘብ ብር ነው፣ ብር ያስፈልገዋል። እስቲ ለእግዚአብሔር ሰው እንደዛ ነው። ሰዎች እየተሳቀቁ ወደ እግዚአብሔር ቤት መሄድ እንኳን እየጠሉ ያሉበት ጊዜ ነው። ስልክ ለማንሳት እየተሳቀቁ ያሉበት ጊዜ ነው። ለምን? ገንዘብ 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 ነው። በቃ ጠዋትና ማታ ገንዘብ 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 ገንዘብ። ጸጋው ራሱ ገንዘብ ነው የሚመስለው አንዳንዴ። እግዚአብሔር ያድነን፣ እግዚአብሔር ያድነን። አጀማመር በብዙ ጅማሬ እንጀምራለን፣ በጣም ደስ የሚል አፈጻጸማችን ግን አወዳደቃችን ግን ታላቅ እንዳይሆን፣ በጌታ ፊት እንዳናፍር፣ በጌታ ፊት እንዳንዋረድ፣ አናውቃችሁም እንዳንባል። አዎ የዘላለም ሕይወት በጸጋ ነው፣ ተቀብለናል። ምንም የሚያሳቅቀን ነገር የለም። ግን የሰራንበትን እንዳናጣ። ዛሬ ያልተወገዙ ማዕት ትምህርቶች አሉ። ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ። የገላትያ አብያተ ክርስቲያናት ችግር ዛሬ የኦርቶዶክስን ቤተክርስቲያን ያጥለቀለቀው እሷል እንዴ? ሚያወግዝ ስለሌለ አንዳንዱ ደብል ማይንድድ ሆኖ እያመቻመቸ ነው እንጂ ቀይ መስመር የሚያሰምር ስለሌለ ነው እንጂ ስህተት እኮ ነው። ኢየሱስ ሲደመር ማለት ኢየሱስ ሲደመር ስራ፣ ኢየሱስ ሲደመር ግዝረት፣ ኢየሱስ ሲደመር ሕግን መታዘዝ የሚባል እኮ ልዩ ወንጌል ተብሎ ይሄንን ወንጌል የሚሰብክ ሰው የሰማይ መልአክ እንኳን ቢሆን የተረገመ ይሁን ብሎ እኮ መስመር አስምሮበታል። ዛሬ ስንት ትምህርት አለ። እኛ እኮ የሚያወግዝ ሰው ስለሌለ ሁሉንም አግበስብሰን እየተሰነጋገልን ታቅፈን ተቀመጥን እንጂ መድረክ ላይ እኮ የሚሰበከው ስብከት እኮ ጫፍ ነው፣ ገለባ ነው። መድረክ ላይ የሚጸለይ ጸሎት እኮ የማስተዛዘኛ ጸሎት ነው። ሁሉም ሰው ራሱን ለማሳየት ነው የሚፈልገው። እኔ ራሴ አሁን አድፍጬ እዚህ ጋር አካኪ ዘራፍ ብዬ እያልኩ ያለሁት ነገ ምን እንደምሆን አላውቅም። ራሴን ነው ማላምነው፣ እናንተን አምናችኋለሁ። ራሴን ማመን አልችልም። እኔ የምጠራጠረው ራሴን ነው። ከራስ ነው መጀመር ያለብን። ልዩ ልዩ በሆነ እንግዳ ትምህርት ምን አድርጉ? አትወሰዱ። ከዛ በኋላ ልባችሁ በጸጋ ይጽና፣ በዳናችሁ በጸጋ ይብዛ። አዲስ ቅባት፣ አዲስ ክብር፣ አዲስ እይታ፣ አዲስ ብለን የሆነ ሌላ ልምምድ ላይ ሌላ ልምምድ ፍለጋ መሄድ የለብንም። ልባችን በጸጋው ይጽና ነው የሚለው ቃሉ። አትወሰዱ ነው የሚለን ቃሉ። ጽኑ፣ ብድራት አላችሁ፣ ጽኑ፣ በጸጋ ጽኑ። ከዛ በኋላ ምን እንደሚል ታውቃላችሁ? ልባችሁ በጸጋ እንጂ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም ይላል። በቃ አገልጋዮች ትልቁ ሸክማቸው ለኑሯችን ነው፣ ለኑሯችን ነው አይደል? በቃ ተሰበረልሽ። እግዚአብሔር ምግብ ቤትሽን ሲያሰፋው ነው ማየው። እግዚአብሔር 3 መኪና ሲደረድርልሽ ነው የሚያየው። ጠንበለል የሚያክል ባል ሲያመጣልሽ ነው ማየው። መንገድ ሲበረጋገድ ነው ማየው። ይሄ ነው በቃ። እኛም ከዚህ ውጭ ስለማንሰማ እነሱም ሸክማቸው ለኑሯችን እንጂ ለወንጌል አይደሉም። አገልጋዮች ሸክማቸው በቃ እንደ ወላድ አንጀት እኮ ነው የሚሰፈሰፉት ለህዝቡ ኑሮ። እንደዚህ ብሎ ነገር የለም። የተጠራሹ ለወንጌል ልታገለግይ እንጂ ሰው ልታገለግይ አይደለም። ሰውን ያለ ነውርና ያለ ነቀፋ አድርጋችሁ ወደ ክርስቶስ ልታቀርቡ ተጠርታችኋል እንጂ የሰውን ጎተራ እንድትሞሉ አልተጠራችሁም። የሰውን ጎጆ እንድታቀኑ፣ የሰውን ከአመድ ከትቢያ እንድታነሱ አይደለም። በክርስቶስ ኢየሱስ ቤተክርስቲያን ውስጥ የሚሰበከው ወንጌል የሃይማኖት ወንጌል ነው የሚመስለው እንጂ የጸጋ ወንጌል አይመስልም። አሰስ ገሰሱ ተግበስብሶ እግዚአብሔር ያልመረጠው ቃል ኪዳን ያልገባለት ጸጋ ያልሰጠው አሰስ ገሰሱ በስመ እግዚአብሔር ተሰብስቦ መድረኩን ተቆጣጥሯል። ይጠረጋል በጌታ በኢየሱስ ስም። ኢየሱስ እኮ ጸጋና እውነትን ተሞልቶ መጥቶ ኢየሩሳሌም ቤተ መቅደስ ገብቶ እኮ በጅራፍ ነው ያስወጣው። አሰስ ገሰስ ኪዳን የሌለው የኬጡራ ልጅ ቤተክርስቲያን ውስጥ አገልጋይ ነኝ ተብሎ ተሰብስቦ የእግዚአብሔር ስም አይጠራም፣ የእግዚአብሔር ስም አይከበርም። የተጠረገ ይሁን። እግዚአብሔር ያልመሰረተው እግዚአብሔር ያልሰራው ጣዖት የሆነ ነገር ከቤተ ክርስቲያን በጌታ በኢየሱስ ስምና ስልጣን የተጠረገ ይሁን።
የማላጅ ግሩፕ ከሆነ እንደዚህ ፔኔትሬት አድርገን መግባት አለብን፣ ጠልቀ መግባት አለብን። በዓለም አደባባይ ፊት መሳቂያና መሳለቂያ እስክንሆን ድረስ መሳቂያና መሳለቂያ እስክንሆን ይህንን የመሰለ እንቁ የከበረ ጌታ ይዘን መሳቂያና መሳለቂያ ሆነናል። እጁ ትምጣ፣ ክብሩ ይምጣ፣ ግርማው ይምጣ፣ ኃይሉ ይንካን። እውነቴን ነው፣ ከልቤ ነው። እጁ ይምጣ፣ ክብሩ ይምጣ፣ ግርማው ይምጣ። እሱ ያልሰራው መሰዊያ ይፍረስ፣ ይፍረስ፣ አይቆም። እሱ ያላቆማቸው ያልጠራቸው በኢየሱስ ስምና ስልጣን ይበተኑ። እሱ የማይከብርበት መድረክ፣ እሱ የማይከብርበት ቸርች፣ እሱ የማይነክስበት ህይወት። በጣም የሚገርማችሁ ነገር አሁን በትህትና አንድ ነገር ልንገራችሁ። ጥቅሱ ጠፍቶብኛል። ድሮ ነው ያጠናሁት ይህን ጥቅስ እና በዚህ የሚሰሩባት አልተጠቀሙባትምና የሚለው አይታችሁ ታውቃላችሁ? ይህን ቃል ሁሌ አይምሮዬ ላይ ክሊክ ያደርግብኛል። ጥቅሱ የት ጋር እንዳለ አላውቅም። በዚህ የሚሰሩባት ምን አልሆኑም? አልተጠቀሙባትም። ጌታ ኢየሱስ ሲናገር እንደዚህ አለ፣ ለሚጠፋ መብል አትስሩ አለ። ስሩ፣ ኧረ በደንብ ስሩ፣ ኧረ በደንብ ብሉ፣ ኧረ በደንብ ጠጡ፣ ኧረ በደንብ ልበሱ፣ ኧረ ጥሩ ኑሮ ኑሩ። ጉስቁልና አልመኝላችሁም፣ ለማናችሁም ይብቃ በኔ። ግን ስትኖሩ ለኢየሱስ ክርስቶስ ክብር ኑሩ። የተንጣለለ ሳሎን ቢሰጣችሁ ጌታ የሚከበርበት ይሁን። ምርጥ መኪና ቢሰጣችሁ ጌታ የሚከብርበት ይሁን። በቃ እኔ ነኝ ያለ ካምፓኒ እግዚአብሔር ቢሰጣችሁ ወንጌል የሚሰራበት ይሁን እንጂ ለማናችሁም ጉስቁልናን አልመኘውም። በጉስቁልና እግዚአብሔር አይከብርም፣ እግዚአብሔር አይነግስም። ሲኦልና ሞት አያከብረውም። ድህነትና ጉስቁልና እግዚአብሔርን አያከብረውም። እሱ የሚከብረው በዚህ ሁኔታው ስታልፉ እሱን ስትገልጡት ብቻ ነው። ከዚህ በተቃራኒ በከበረ ህይወት ውስጥ ስትኖሩ እሱን ስትገልጡት እሱ ይከብራል። ለዚህ ምድር አትስራ፣ ለኢየሱስ መንግስት ስራ፣ ለኢየሱስ መንግስት ስሪ። ኪሳራ የለውም። ልናጣው የማንችለውን የዚህን ዓለም ነገር ትተን ልናገኘው የማንችለውን የከበረውን የሰማዩን ነገር እንድናገኝ እግዚአብሔር ጠርቶናል እንጂ እኮ ላባችንን ጠፍ አድርገን ተምረን ላፋችንን ጠብ አድርገን ሰርተን እኮ መከናወንም መሳካትም እንችላለን። ሰውን የሚያስቀናና የሚያስቆጭ ህይወት መኖር እንችላለን። ጌታ ግን ለክብሩ ጠርቶናል። ለዚህ ነው እኮ ልብሽ፣ ለዚህ እኮ ነው ልብ የሚራበው፣ ለዚህ እኮ ነው አልጥም ያለ፣ ለዚህ እኮ ነው ቴስትለስ የሆነው። ሁሉን ስትይዘው ሲጨብጠው የምትኖሩበት ሀገር አይጥማችሁ፣ የምትበሉት ምግብ አይጥማችሁ፣ የምትለብሱት ልብስ አይጥማችሁ። ለምን? ኢየሱስ አቅምሷችኋላ ማንነቱን። ለሱ ኑሩ። ኢየሱስ ጌታ ነው። ስሙ ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። መከረን እኮ የኔ ጌታውን ዛሬ በዚች አጭር ደቂቃ ድንቅ መልእክት ነው የሰጠን። ኢየሱስ የማይከብርባቸው ስብከቶች አሉ። ኢየሱስ የማይከብርባቸው ትምህርቶች አሉ። እግዚአብሔር የማይከብርባቸው የፎስ ፕሮግራሞች አሉ። እግዚአብሔር የማይከብርባቸው የድንቅ የተአምራት ፕሮግራሞች አሉ። እግዚአብሔር የማይከብርባቸው የዝማሬ ምሽቶች አሉ። እግዚአብሔር የማይከብርባቸው ጸሎት ፕሮግራሞች አሉ ቸርች ላይ። እግዚአብሔር የማይከብርባቸው ቁጥር ስፍር የሌላቸው አገልጋዮች አሉ። የሚያውቀው ያውቀዋል። በእግዚአብሔር ቤት ውስጥ እንደ ማለፊያ በገና የሆኑ ክርስቶስ ሞቶ በተሰቀለበት መድረክ ላይ እሱም ማንገስ ሲገባቸው ራሳቸውን የሚያነግሱ፣ የሚቆለማመጡ፣ የሚወዳደሱ ትደርስበታለህ። ስራህን በእሳት ይፈትነውና እሳቱ ከተፋ፣ የሰራውን ስራ እሳቱ ከተፋው አንድ ቀን በጌታ ፊት ትከብራለህ። በሰው ፊት ከብረ በእግዚአብሔር ፊት ላትከብር ትችላለህ። በሰው ፊት ተዋርደ በእግዚአብሔር ፊት ልትከብር ትችላለህ።
ጌታ ይየን። ጌታ በክብሩ ይምጣ። ታዲያ በዚህ ምልጃ ፕሮግራም ውስጥ ይህን ጸሎት ካልጸለይ ምንድን ነው ጥቅሙ? የሚፈራውን ቃል አያችሁ አይደል? እንዴት አድርጌ እንዳቀረብኩት የሚያስፈራ ቃል ነው። ስንቶቻችሁ በዚህ መልእክት ተሰናክላችሁ ይሆን አላቅም። ዛሬ ደግሞ ምንድን ነው የምትሉ አላችሁ ይሆን አላቅም። ሰው ሰምታችሁ ካላወቃችሁ አለ። ከቃሉ ነው። ከ81 አሐዱ አይደለም፣ ከገድል አይደለም፣ ከወንጌል ነው። ከዕብራውያን መልእክት ላይ ነው ያነበብኩት። ገና ደም እስከ ማፍሰስ ድረስ አልተጋደላችሁም። ከኃጢአተኞች በደረሰበት መቃወም እንዴት አይነት ጽናት እንደጸናውን እስቲ አስቡ። ያውም ከሃይማኖተኞች። ሃይማኖት ክርስቶስን የካደውን ያህል ጣዖት አምልኮ እንኳን ክርስቶስን አልካደም። ዛሬም በፕሮቴስታንት እምነት ውስጥ ጌታን የሚያመልኩ የሚመስሉ የአምልኮ መልክ ያላቸው ኃይሉን ግን የካዱ ብዙዎች አሉ። ከዚህ ሕይወት እግዚአብሔር ያድነን። እንጸልያለን፣ በምስጋና እንቀርባለን። ከዛ ደግሞ በእነዚህ ርዕሶች ልባችን ላይ እንደሞላ እንጸልያለን። እኛ ሁላችንም አሜን እንላለን። ጌታ ደግሞ ይረዳናል፣ ያዘጋጀናል፣ ልባችንን ይገስጸውና ወደ ቀናው መንገድ ይመራናል። የሰውን ልጆችን ተመለሱ ተመለሱ የሚል ከልብ የማያስጨንቅ ሲመለሱ የሚራራ ጌታ ነው ያለን። ስንፍና በብላቴና ልብ ውስጥ ታስሮ ተቀምጧል፣ ይቀመጣል። የተግሳጽ ብትር ግን ከሱ ያርቀዋል። ለሚጠፋ መብል አትስሩ፣ ለእንጀራ ወንጌል አታገልግሉ። ሰርታችሁ ብትበሉ ይሻላችኋል። ሰርታችሁ ብትበሉ፣ ላባችሁን ጠፍ አድርጋችሁ ሰርታችሁ ብትበሉ ይሻላችኋል ለእንጀራ ማገልገል። እግዚአብሔር ከዚህ ያድነን።